መኮረፉ ነው የኔ ቆንጆ። በቃ ሰበር ነው መመጣው አልኩሽ። አንቺ ደግሞ የሆነ የምታጣድፊ ነገር አለ። ለነገሩ እስክንጋባ ነው ቀንም ሌሊትም አንቺ ጋር ነኝ። አፈቅርሻለሁ ማኪ። መቼ መጣሽ? ከዛሬ ነገ ትሻሻላለህ ብዬ ብዙ ጠበቅኩ። አንተ ግን ጭራሽ እየባሰብህ ነው። ስለዚህ እዚህ ላይ ብቃል። ለምን? እሷ እኮ አንተ ሴሰኛ ወንድ ነህ። ምን እያልሽ ነው? ለሴሰኛ ወንድ ዓለም የተገለጠ ጭን ይመስለዋል። አገባ አላገባ ይህ የፍቶት ስሜቱ አይቀዘቅዝም። ትራማሽ ነህ እያልሽ ነው? ለእንዳንተ አይነት ወንድ ለትዳር የምትመረጥ ሴት እንደ እሳተ ገሞራ የሚፋች የፍህቶት ስሜት ያላት ሴት ነች ማኪ። አሳዛኙ ነገር እችንም ሴት አግኝቶ አይረጋጋም። ሲበዛ ተቀበዝባዥ ነው። በማምሻው ዕድሜ ላይ እንኳን ሹገር ዳዲ ሆኖ ልጃገረዶችን ለማጥመድ መረቡን ይዘረጋል። እንደዛ ነው የምታስቢው? በትክክል። እናም ስለማፈቅር ብቻ ከዚህ በላይ ራሴን መሸወድ አልችልም። እንዴ ለምንድን ነው የምታታልዩ? እስከዛሬ ኖርናቸው እንድንኖር ያቀድናቸው ለአንቺ ፌዝ ነው ማለት ነው? ለዛ እኮ ነው ካሳለፍነው ነገር በላይ ሌላ የምናሳልፈው ነገር መኖር የሌለበት። እንለያይ እያልሽኝ ባሉ? አዎ፣ አንዳንድ የህይወታችን ምዕራፎች ትውስታ ብቻ ነው መሆን ያለባቸው። ማኪ አንድ እድል ብቻ ስጭ፣ ቀየራለሁ። አንድ እድል። እምነት ተሸጡ ልብ አይገዛም። አንቺስ እኔን መጥላት ትችያለሽ? አልጠላህም፣ ግን ደግሞ እረሳሃለሁ። እርግጠኛ ነኝ ብትረሽኝም ታፈቅሪኛለሽ። መጥላት እኮ ከመርሳት በላይ ነው። ደግሞ ጨክነው የቆሙበት ቁስል አያምም። እንኳን ሴሰኝነት ልክም ልኩን ሲያልፍ